ዴቭና ዳይመንድ በስተመጨረሻም ተጫረሱ። አደይም እጅጉን በጣም በሚያሳዝን ሁኔታ ደነገጠችና በጩኸት አበደች። ዴቭ አላማና እቅድህ ምንድን ነው? እኔንና እንዲሁም ደግሞ በዙሪያዎች ያሉትን ሰዎች በሰላም እንድንኖር አትፈልግም እንዴ? በቃ የኔ እናንተ አብሮ አንድ መሆን ካቃተ ከዚህ በኋላ ምንም ቢፈጠር ምንም ወደ ህይወቴ ገብተህ እንድታመሰቃቅለኝ አልፈልግም ብላ አለችው። እንዴት እንደዚህ ልትይ ትችያለሽ? ምንም ቢፈጠር ምንም እኔ አንድና አንድ የምቀየርና የምለወጥ ሰው አይደለሁም። አደይ በህይወት እያለሁኝ ከኔ ውጭ ማንም ሊያገባሽ አልፈልግም። በምንም አይነት ሁኔታ ብንሆን ችግሮቻችንን ፈተን አብረን መሆን አለብን ብሎ ቀወጠው። እሱም ደግሞ እስኪረፍ ምንድን ነው እያልክ ያለኸው? አንተ ማን ስለሆንክ ነው የቤሪን ፓስፖርትና ፖርሳ የዘረፍከው? ቀጥ ለጥ ብለህ ፖርሳዋን እንድትመልስ እፈልጋለሁ። ዳይመንድ አላማና እቅድህ ምንድን ነው? በየቦታው እየሄድክ እኔን የምታሳድደኝ ለምንድን ነው ብላ ቀወጠችው። ከዛም በሚገርም ሁኔታ ደነገጠችና ዴቭ የበለጠ እንድጠላህና የበለጠ እንድታስጠላኝ የምታደርገው ነገርስ? በቃ ከዚህ በኋላ እኔም ላይህም አልፈልግም፣ በዙሪያዎች ያሉትን ሰዎች እንድታሰቃይብኝም አልፈልግም ብላ ተናገረች። ኪንጎ ለዳይመንድ አገዘና ልቀቀው አለና አንዳች የሚያክል ድንጋይ አንስቶ አናቱን ሊበትንለት ሲል ዳይመንድም ተረጋጋ የኔ ወንድም፣ የኔ መከታ፣ አንተ ስለሆንክ ነው ይሄን የምታደርገው። አንተ እኮ የዘላለምና ቀሪ ገንዘቤ ወንድሜ ነህ እያለ እሱኑ ማመስገንና ማስደሰት ጀመረ። አደይ እንግዲህ ዶክተሩን ሄዳ ይቅር በላይ ዶክተር፣ አንተ በከፋኝና እንዲሁም ደግሞ ባዘንኩኝ ሰዓት ከጎኔ አትጠፋም። እያንዳንዱ ለምታደርግልኝ ነገር በጣም አመሰግናለሁኝ ብላ ዶክተሩን ከልቧ አመሰገነች። ቤሪ እንግዲህ የዴቭ እናት ያዘጋጀችውን መርዝ አደይን እድሜ ዘላለሟን ፓራላይዝ ሆና እንድትቀመጥ ስለፈለገች፣ ከዴቭ እንድትርቅላት ስለፈለገች ምን ብታረግ ጥሩ ነው? መርፌውን ይዛ ልትወጋት ስትል የጓደኝነት ጥግ ጀግናዋና አንበሳዋ እየበረረች መታ አተረፈቻቸው ማለት ነው። በጣም ደስ ብሏታል እውነት ለመናገር ምክንያቱም ለሊ ባትመጣላት ኖሮ ያንን መርፌ ከወጋቻት ምን ያህል ስቃይና መከራ ውስጥ እንደምትገባ መገመት አያቅትም። በመጨረሻ እንግዲህ እጅግ በጣም ልብ በሚሰብርና በሚያሳዝን መልኩ የተፈጠረው የአደይ ትልቁ ነገር እነሱን በመደብደባቸውና በማሰቃየታቸው ትልቅ መከፋትን ተሰምቷታል ማለት ነው። ሌላውና ትልቁ ነገር ደግሞ አደይ በተደጋጋሚ የዶክተሩ ጋር በመገናኘቷ ትልቅ ቅሌትና ትልቅ ክፋት አድሮባቸዋል። ይህንንም አምኖ ለመቀበል ቢያቀታትም አደይ በመኖሯ ግን ትልቅ ዋጋና መስዋዕትነት እንደከፈለችላት ተረድታለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። አደይ በሌሊ ምክንያት እንግዲህ ምንም ሳትሆን ስለተረፈች በጣም ደስ ብሎናል። ዴቭም በመጨረሻ ከቤሪ ጋር ሆኖ እኔ የምለው በቃ ማሚ ትታን ሄደች ማለት ነው? አዎ እስካሁን እዛው ትገባለች፣ ሸኝቻታለሁ። ሲቀጥል ደግሞ እኔና አንቺ በቀጣይ ሳምንት ነገሮችን አስተካክለን ወደዛው መሄድ አለብን ብሎ አላት። እውነትን ነው ዴቭዬ? እኔ እናንተ ተመልሰን ቤተሰቦቻችን ጋር ልንሄድ ነው አለችው። አዎ ምንድን ነው ችግሩ? እሺ በቃ አለችና አቀፋ አድርጋ ስትስመው እሱም ፊቱን ጥርግ አድርጎ ወደ ሌላ ቦታ ሲሄድ ባቡሬም ደግሞ ከጀገራው ጋር ቆይታውን አድርጎ ጀገራው
አንተ እያወራህ ያለው ነገር ትክክል የሚሆን ልክ የሚሆን የማውቀው ነገር የለም። እርግጠኛ ለሊ እህት ከሆነች ደግሞ ልትጎዳት እንጂ መቼም ለጥቅም ካልሆነ አንተ በፍጹም የእህትነት ስሜት ፈልገኸው ሊሆን አይችልም ብሎ ሲለው ከለሊም በላይ እኔ እናንተ ብዙ ነገር አሳልፈን ነበር ባቡሬ። አሁንም ቢሆን እዚህ እስር ቤት ስትመጣ ባዶችን ትመጣለህ ብዬ በፍጹም አላሰብኩም። እኔ እኮ ካንተ ውጭ ማንም የለኝም። ስለዚህ ቤዛና ያ የማይረባ ወንድሟን ከዚህ ከወጣሁ የማረጋቸውን እኔ ነኝ የማውቀው። ቤዛ ማለት አደገኛና ከባድ ሴት ናት። ሁለቱም የቤት ካርታ ስሞች በለሊ ነው። ስለዚህ ኦሪጂናሉን ከለሊ ጋር ነው የሚሆነው። ያንን ወረቀት ፎርጅድ ያሰርተው ስለሆነ ለፖሊሱ አሳየውና ሁኔታውን አይቶ ይነግረሃል ብሎ አለው። እሺ ጀገረው፣ ከዚህ ወጥተህ ደግሞ ታሪክና ድንቅ ነገር እንደምሰራ አስባለሁ ብሎ አለው። እኔ አሁን ለሊን እህትነቱን ሳይሆን የምፈልጋት ገንዘቡን ነው። የዛች የመናጤ ገንዘብ እፈልጋለሁ። ከዛ በዘለለ ግን ለእኔ እናቴም አደገኛና ከባድ ሰው ናት። ከእሷ ይልቅ የእንጀራ አባቴ በጣም ሲወደኝና ሲሳሳልኝ ነበር። ማዘሯም እንግዲህ በኪንጎና በቅምጥል ጉዳይ ራሳቸው እንደፈለጉ ይሁኑ። ቅምጥልም ከሄደችበት ቦታ በሰላም መታ የእህቷን ልጅ አይታ እሷ በጣም አርጋለች። ግን ሁሌ እናት እንደማትጠይቅና ስለ እናት በፍጹም አታስብም እና እሱም ቢሆን በደንብ አድርጎ ይዟታል። ብቻ እዛ ባልቆይም ተመልሼ መጣሁ ብላ አለች። እንኳን ደህና መጣሽ ኩኩሻዬ። አሁን ቅምጥልም ጋር ስትሆኑ የበለጠ እህትነታችሁ ይጨምራል። እሷማ ሳትቀየመኝ አትቀርም። እኔ በሰዓቱ ስሄድ አልተናገርኩም፣ ያልተናገርኩትም ለእሷ ስለፈለግኩት ነው ብላ አለች። ዶክተሩና አደይ የተገናኙና አደይም የተፈጠረውን ነገር ለዶክተሩ ከነገረችው በኋላ አደይ በድጋሜ ከዛ ከቦታ ስለወጣሽ በጣም ደስ ብሎኛል። ሆኖም ቀረም ግን ከአሁን በኋላ እንደ አይነት ስህተት ላለመስራት ሞክሪ፣ ጥንቃቄ አድርጊ። የዴቭ እናት በጣም አደገኛና ከባድ ሴት ናት። በዛ ላይ ደግሞ ያቺ ቤሪ ተብዬዋ አንቺ ለዴቭ ምን ያህል ፍቅርና አመለካከት እንዳለሽ ተረድቻለሁኝ አለችው። እንዴ ምን ሆነ ነው? ከዴቭ ጋር እኮ ብዙ መጥፎና ደጎችን አሳልፈናል። እናቱ ሰላም መፍጠር አለብን፣ የተበላሸውን ስህተት እኔ መቅረፍ አለብኝ ብላ ስትለኝ ከመሄድ ውጭ ምንም አማራጭ የለኝም ነበር። ዶክተር አመንክም አላመንክም ዴቭ ከኔ ጋር ብዙ ዋጋና መስዋዕት ከፍሏል። መጨረሻ ይሄ በመሆኑ በጣም አዝናለሁ፣ ግን ምንም ማድረግ አልችልም ብላ ተናገረች ማለት ነው። እንግዲህ አደይም ከሚባለው በላይ የዴቭ እናት እንደ ጠላቻት እና እንዳሰቃየቻት ያሳያል። አደይም ደግሞ ከለሊ ጋር ሁና የሆነ መፍትሄ እንፈልጋለን፣ ዴቭም ካሁን በኋላ ከህይወትሽ ማስወጣት አለብሽ። አደይ እቺ የተረገመችና አደገኛ ሴትዮ ብዙ ነገር ሳታደርግሽ እንኳንም የደረስኩልሽ። አሁን እኮ ሩታና ዳይመንድ እኔ ቤት መጥተው ባይነግሩ ይኖሩ እኔ ከዴቭ ጋር ችግሮቻችሁን አስተካክላችሁ ሰላም ፈጠራችሁ ብዬ እያሰብኩ ነበር አለች። ቤዛ እንግዲህ ሰተት ብላ ወደ አበበና ሄለን ቤት ሄዳ የቤቱን ነገር ምን አደረሳችሁልኝ? ከዚህ ከቤት በአንድ ቀን በሁለት ቀን ሳትሉ ውልቅ እንድትሉልኝ እፈልጋለሁ ብላ የመጨረሻ ማስጠንቀቂያ ሰጠች። አበበም ደግሞ በጣም ግራ ገብቶትና ተናዶ ወደ አሹ ዘንድ ሄዶ መፍትሄ አገኛለሁ ብሎ አሹ ደግሞ በጣም በሚገርም ሁኔታ የፍቅር እናት ከአበበ ጋር አውርተ ስትጨርስ እፈልጋለሁ ብላ ስላለችው ፍቅር ደግሞ
ወደዛው ወደ ዳኒ ጋር ቤዛ ወንድም ጋር ልትሄድ ስትል አበበ እባክሽ ፍቅር እንድትረጂኝ እፈልጋለሁ። ምንም ቢፈጠር ምንም አንቺ ዳኒን ታውቂዋለሽ። ስለዚህ ቤቱን ግዛኝ ብሎኝ ቀብድ ብር ሰጥቼው አሁን ደግሞ ሽምጥጥ አድርጎ ከዳኝ። ይሄ ምን አይነት ጉድና ቅሌት ነው? በጣም ግራ ገብቶኛል እያለ ሲያማክራት፣ ሄለንም እቤቷ ቁጭ ብላ ቆይ አቤ እስካሁን የቀረው ለምንድን ነው? እዚህ ባዶ ቤት ብቻዬን እንደማልወድ እያወቀ እያለች ብቻዋን ስታወራ ቤዛ በሩን ቆረቆረችና ከፍተው ሲገቡ ከዛ ከቤት መልቀቅ እንዳለባቸው የመጨረሻ ማስጠንቀቂያ ሰታ ሄደች። ዳይመንድ እና ኪንጎ ቁጭ ብለው እያወሩ ሳለ ስማ አደይን እኮ አሰቃዩብኝ። ያቺ የዴቭ እናትና ራሱ ዴቭ የሌለ ጠግበዋል። ሰሞኑን የሆነ ነገር ማድረግ አለብኝ እያለ ሲል ዳይመንድ ከዚህ መንገድ ውጣ፣ ዋናው አደይ ሰላም መሆኗ ነው። ከዛ በዘለለ ከሁሉም ጋር ተጣልታ ስለመቼ ድረስ ብሎ ሲለው አይ አደይ ጎቴ ነች። እሷ እንደፈለጉ ሲያሰቃዩ እኔ ዝም ብዬ ማየትም የለብኝም። ሁላቸውም ፊት ለፊት መቅጠም ይችላሉ አለና ዳይመንድ ከኪንጎ ጋር ሲነጋገር ባለፈው የሰጠሁን ቦርሳ የት ነው ያደረገው ብሎ አለው። ለቅምጥል ሰጥቻታለሁ፣ በቃ እሷን አስቀምጪ በላት። አደይን እግሯ ላይ ተደፍታ ይቅር እስካላለች ያንን ቦርሳ በህይወት እያለች ልታገኘው አትችልም ብሎ ተናገረ ማለት ነው። እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ሌላው እና ትልቁ ነገር ዴቭ እየሰከረና እየጨለለ ሂዶ ዳይመንድን እንቅ አድርጎ ማሰቃየቱ ትልቅ ስህተት ነው። ኪንጎም እንግዲህ የጓደኝነት ጥግ የማያደርገው የለም። ኩኩሻ ከመጣይ በኋላ በጣም ደስ ብሎት ዳይመንድ የት አባሽ ጠፍተሽ ነው እያለ እየጠየቃት ነበር። ወደ የተከበራቸው የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። በቀጣዩ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።